የትራኦሬ ስራዎች በዝርዝር ፕሬዝዳንት ካፒቴን ኢብራሂም ትራኦሬ የቡርኪና ፋሶን የመሪነት ስልጣን በኩዴታ ከያዘ ገና 3 ዓመት ከ10 ወሩ ነው። ስልጣን የያዘው እንደ አውሮፓውያን አቆጣጠር በ2022 መስከረም ወር ነበር። በመሆኑም በመጪው መስከረም ወር ላይ 4ኛ ዓመቱን ይደፍናል። በእነዚህ አጭር ዓመታት ውስጥ ያመጣው ለውጥ ግን እጅግ አስደማሚና ለማመን የሚቸግር ነው። Burkina Faso is undergoing a transformation that is capturing the attention of the entire African continent under the bold and strategic leadership of Captain Ibrahim Traoré. ፕሬዝዳንት ኢብራሂም ትራኦሬ በ4 ዓመታት ውስጥ የሰራውን ስራ ያመጣውን ለውጥ ያስመዘገበውን ፈጣን እድገት ማንም አፍሪካዊ አገር በ40 ዓመት አስመዝግቦት አያውቅም። የቡርኪና ፋሶን እድገት ከሌሎች አፍሪካዊ አገራት የሚለየው በአጭር ጊዜ መሆኑ ብቻ አይደለም፣ ልማቱ በሁሉም ዘርፎች መሆኑ ጭምር ነው። ከተራው የቆሻሻ ማስወገጃ ተሽከርካሪ ጀምሮ እስከ ከፍተኛ ኢንዱስትሪ አልፎም ዓለምን መፎካከር እስከቻለው እስከ ቴክኖሎጂ ውጤት ድረስ በየዘርፉ የመጣ ፈጣንና አስደማሚ እድገት መሆኑ ነው። Okay. Made in Burkina Faso. Yes. Love this. Model high level. Oh, so that one is a higher level. Yes. It's called Hop. Hop white. Yeah. Made in Burkina. Yes. I love this. Horizon Industries. Made in Burkina Faso. Made in Burkina Faso. Yep. Wow. Yep. Got it. Let me see. Yeah. Okay, great. ሜዲን ቡርኪና ፋሶ የሚሉ 100% ቡርኪና ፋሶ ሰራሽ የሆኑ ዘመናዊ የቴክኖሎጂ ምርቶችን ጨምሮ 100% ቡርኪና ፋሶ ውስጥ የተሰሩ ዘመናዊ የኤሌክትሪክ ተሽከርካሪዎችን በራስ አቅም በራስ ጥሬ ዕቃ አገር በቀል እንዲሆኑ ማድረግ የቻለ መሪ ነው። በዚህ ሳይወሰን እጅግ ዘመናዊና ፈጣን የሆኑ ለግብርና ልማት ጥቅም ላይ የሚውሉ አስደናቂ ድሮኖችን በአገር ውስጥ ማምረት እንዲቻል ያደረገ መሪ ነው። ትራኦሬ በአጭር የስልጣን ዘመኑ ከኢንዱስትሪና ከቴክኖሎጂ አልፎ በግብርና፣ በትምህርት፣ በጤና፣ በአገልግሎት ዘርፍ፣ በግድብ፣ በመንገድ ግንባታ፣ ለዜጎች ነፃ ቤትን መገንባትና ማደል፣ በአገር ውስጥ ማዳበሪያን አምርቶ ለገበሬ በነፃ ማደል፣ አገር በቀል የሆነ ምርጥ ዘርና ትራክተሮችን ለገበሬዎች በነፃ መስጠት የቻለ እንዲሁም ከባባድ ማሽነሪዎችን ሳይቀር በአገር ውስጥ ማምረት እንዲቻልና የጦር ተሽከርካሪዎችን እዚያው አገር ውስጥ እንዲሰሩ ማድረግ የቻለ መሪ ነው። ፕሬዝዳንት ካፒቴን ኢብራሂም ትራኦሬ ከየት ተነስቶ የት ደረሰ? በዘመኑ ምን ስራዎችን ሰራ? የልማት ውጤቱስ ምን ይመስላል? የሚለውን በዛሬው ዝግጅታችን በዝርዝር እናስቃኛቸዋለን። ከዚያ በፊት ግን አንድ ነገር አድርጉ። ቻናሉን ሰብስክራይብ፣ ይህን ቪዲዮ ከወዲሁ ላይክ አድርጉና እንቀጥል። አገር በቀል ዘመናዊ ተሽከርካሪ ሳሂልና ኔቲቭ የተባሉ በ30 ደቂቃ ቻርጅ 350 ኪሎ ሜትር መጓዝ የሚችሉ ዘመናዊ አውቶሞቢሎች፣ በኤሌክትሪክም በነዳጅ ዘይትም የሚሰሩ እጅግ ቅንጡ ሃይብሪድ ተሽከርካሪዎችን በአገር ውስጥ ጥሬ ዕቃ በአገር ውስጥ ባለሙያ እዚያው አገር ውስጥ እንዲመረቱና እንዲፈበረኩ ማድረግ የቻለ መሪ ነው። ጀግናው የቡርኪና ፋሶ መሪ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ። ዘመናዊ ስልክና ኮምፒውተር። ቡርኪና ፋሶ በሐቀኛ መሪዋ በትራኦሬ አጭር የስልጣን ዘመን በአገር ውስጥ ጥሬ ዕቃና በአገር ውስጥ ባለሙያ የዘመናዊ ስማርት ስልኮችንና ላፕቶፕ ኮምፒውተሮችን እንዲሁም ታብሌቶችን ለገበያ ማቅረብ የቻለች አገር ሆናለች። ይህ ሆራይዞን ኢንዱስትሪ የተባለው አገር በቀል ተቋም በትራኦሬ የአገዛዝ ዘመን የተመሰረተ ካምፓኒ ሲሆን በቀን 1000 ዘመናዊ ስማርትፎኖችንና ላፕቶፖችን ያመርታል። በተመጣጣኝ ዋጋም ለተጠቃሚው ይሸጣል። ወደ አጎራባች የአፍሪካ ሀገራትም ይልካል። ያለ አንዳች ውጭ ምንዛሬ በገዛ ገንዘብ በገዛ ጥሬ ዕቃ በአገር ውስጥ ባለሙያ አምርቶ ምርቱን ለሽያጭ በማቅረብ ለአህጉሪቱ የቴክኖሎጂ ዘርፍ ትልቅ ዕድል የፈጠረ ካምፓኒ ነው። በቡርኪና ፋሶ በትራኦሬ ዘመን የተቋቋመውና በአጭር ጊዜ ውስጥ ዓለም አቀፍ ውድድር ውስጥ የገባው የቡርኪና ፋሶ ሆራይዘን ካምፓኒ። This is 100% Burkinabe. This is 100% Burkinabe. And then we assembly our own product. So the product is 100% So from Horizon Burkina Faso. Industries, that's Yeah. the name of the company. Yep. 100% Burkinabe. 100% Burkinabe. It's called Hop.
Hope white. Yeah. Made in Burkina. Yes. I love this. የስማርትፎን ወይም የዘመናዊ ስልኩ ስም ሆፕ ይሰኛል። ሜድ ኢን ቡርኪና ፋሶ ይላል። 100% በአገር ውስጥ የተሰራ ከነ ሳምሰንግ ባለቤት ከነ ደቡብ ኮሪያና ከነ ቻይና ዘመናዊ ስልክና ኮምፒውተሮች እኩል መወዳደር የሚችል አፍሪካዊ ካምፓኒ፣ አፍሪካዊ ዘመናዊ ምርት። Wow. Okay, so this is the tablet and the laptop. Yeah, you will have you will be having everything. Yeah. No, you will see also the phone. Yeah, we see all the portfolio of our product. That's Wow. Wow. That's an easy. Horizon. The design is so lovely. Yeah, that is Horizon. Yes. Core i9. That is the i9. Wow. This is the last level that we do the last level. The i9. You have the i3, i5, Yes. i7. Yes, this is And i9. then, yeah, this is the i9. Okay. Guys, Okay. all of this assembled here in Horizon. Horizon Industries. Made in Burkina Faso. Made in Burkina Faso. Yep. Wow. Yep. I got it. Let me see. Okay, wait. Everything. Ok. Ça, c'est lequel? Bon. Mais la quatrième version, la 252, 56, c'est ça? Oui. Ok. So you have our tablet. Yeah. That will be, but you have a dual camera Yes. here. That will be the storage is 256 gig. Gig. Wow. Yeah. Wow. And you have 8 gig of RAM. Yeah. In it. Yeah, in it. ኤሌክትሪክ እና ሶላር ኤነርጂ። ፕሬዝዳንት ካፒቴን ኢብራሂም ትራኦሬ ስልጣን በያዘ ማግስት ከጀመራቸው የልማት ስራዎች ውስጥ አንዱ በአገሪቱ የኤሌክትሪክ ኃይል እጥረት እንዳይኖርና የኃይል አቅርቦት እንዳይቋረጥ በርከት ያሉ ታላላቅ ግድቦችን መገንባትና የሃይድሮ ኤሌክትሪክ ማመንጫዎችን ማስፋፋት የሚል ነው። ይህንንም ዘርፍ ወደ ተግባር ገብቶ በአጭር ጊዜ በመገንባትና በማስፋፋት በአገሪቱ ውስጥ የኃይል አቅርቦት ችግር እንዲቀረፍ በማድረግ ላይ የሚገኝ መሪ ነው። እንዲሁም የሶላር ኤነርጂን በገፍ መሰብሰብ የሚያስችሉ አሰራሮችን በድፍን አገሪቱ የዘረጋና እየዘረጋ የሚገኝ መሪ ነው። ጀግናው የቡርኪና ፋሶ መሪ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ። Solar power had promise, but panels can only do so much when storage tech is expensive and the grid is weak. Hydropower is fragile in the face of climate change. And fossil fuels? Too costly to import, too unstable to rely on. Every route was explored. Every solution ran into a wall. That wall is what led them to consider the unthinkable. The project covers approximately 35 hectares and includes more than 67,000 solar panels. Thus, with Gonen, Kodani and Pass, Burkina Faso is significantly accelerating its solar transition. ጤና። ፕሬዝዳንት ኢብራሂም ትራኦሬ ልዩ ትኩረት ከሰጣቸው ዘርፎች ውስጥ አንዱ የጤና ዘርፍ ነው። የጤናውን ዘርፍ ለማዘመንና የአገሪቱን የሕክምናና የመድኃኒት አቅርቦት ችግር ለመፍታት የጤናው ዘርፍ ላይ ከፍተኛ ስራ መስራት እንዳለበት በማመን ዘርፉን እጅግ ዘመናዊ ማድረግ የሚያስችል ትልቅ ስራ ሰርቷል። ዘመናዊ ሆስፒታል ገንብቶ ዜጎች ነፃ ሕክምና እንዲያገኙ ማድረግ የቻለ መሪ ነው። ሆስፒታሎችን መገንባት ብቻ ሳይሆን በዘመናዊ የሕክምና ቁሳቁሶች በገፍ እንዲገኙ ከማድረግ አልፎ ዘመናዊ መድኃኒት ፋብሪካ ገንብቶ መድኃኒቶችን አገር ውስጥ ማምረትና ዜጎች በአቅማቸው መድኃኒት እንዲያገኙና ነፃ የመድኃኒት አገልግሎት እንዲኖር ያደረገ መሪ ነው። ጀግናው የቡርኪና ፋሶ መሪ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ። The construction site legally became a national healthcare institution. The university hospital was finally inaugurated on December 24, 2025 by Captain Ibrahim Traoré. The Pala University Hospital covers approximately 30 hectares and has a capacity of over 500 hospital beds. This immediately makes it one of the largest hospitals in the country. ትምህርት። ዘመናዊ ትምህርት ቤቶችን ገንብቶ ዜጎች በነፃ እንዲማሩ ያደረገ መሪ ነው። ከኤሌመንተሪ ጀምሮ እስከ ሃይ ስኩል እንዲሁም ዩኒቨርሲቲዎችን ገንብቶ በዘመናዊ የመማሪያ ቁሳቁሶች ሞልቶ ዜጎች በቲዮሪ ብቻ ሳይሆን በተግባራዊ ልምምድ እንዲማሩ የትምህርት ቁሳቁሶችን ደብተር፣ ዩኒፎርም ወዘተ በነፃ እንዲያገኙና እስከ ከፍተኛ የትምህርት ተቋም ድረስ ያለ ችግር እንዲማሩ ማድረግ የቻለ መሪ ከመሆኑም በላይ
የዩኒቨርሲቲ ተማሪዎች በትምህርት ላይ እያሉም ሆነ ከትምህርት በኋላ ስራ እስኪያገኙ ድረስ ወርሃዊ ደሞዝ በወር $200 እንዲከፈላቸው ያደረገ አገዛዝ ነው የኢብራሂም ትራኦሬ አገዛዝ። Burkina Faso is not only seeking to enroll more students, it is seeking to train a generation capable of leading its economic, scientific, and technological transformation. The educational transformation also involves a better geographical distribution of university centers. ነፃ መኖሪያ ቤት ትራኦሬ ለቤት አልባ የቡርኪና ፋሶ ዜጎች ነፃ የመኖሪያ ቤት ለመስጠት የቤት ግንባታዎችን የጀመረና ለዜጎቹ መኖሪያ ቤትን በነፃ ለማደል በግንባታ ላይ ያለ እንግዳ አፍሪካዊ መሪ ነው። ጀግናው የቡርኪና ፋሶ መሪ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ ግብርናና ገበሬ ምርጥ ዘር ማዳበሪያ ለገበሬው ዘመናዊ ትራክተር በነፃ ያደለ ያለ ውጤታማ የሆነና ኦርጋኒክ ምርት ማምረት የሚያስችል ምርጥ ዘርና ማዳበሪያን እዚያው አገር ውስጥ አምርቶ ለገበሬው በነፃ ከመስጠት አልፎ ቤት ለቤት ራሱ እያደረሰ ያለ መሪ ነው ፕሬዝዳንት ካፒቴን ኢብራሂም ትራኦሬ። It is supported as a national strategic project. Its ambition is profound: to reduce Burkina Faso's food dependency. In other words, it is not just about increasing agricultural production, it is about strengthening the country's sovereignty. The initiative is based on several major pillars: agricultural mechanization, hydro-agricultural development, subsidies for inputs, training for young producers, and diversification of sectors. The first pillar of the program is mechanization. The state is making a massive material effort. Agricultural equipment is being deployed on a large scale. The value of the equipment and equipment mobilized exceeds ሚሊተሪ የአገሩን ደህንነት ለማስጠበቅ የጦር መሳሪያና ዘመናዊ ተሽከርካሪን እዚያው አገር ውስጥ ያመረተ ወታደሩ የራሱ ምርት የሆነውን ዘመናዊ መሳሪያ በማስታጠቅ ላይ ያለ መሪ ነው ጀግናው የቡርኪና ፋሶ መሪ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ። At a defense exhibition in 2025, a Burkinabe company unveiled an indigenous armored vehicle, highlighting a growing philosophy: build at home or remain dependent forever. The company's founder put it bluntly: local production could solve 90% of the problem, while imports solve only a fraction. Drone manufacturing is not just about hardware, it's about data, software, and intelligence. Burkina Faso is now laying the groundwork for a broader digital transformation. In 2025, the government launched consultations for a national artificial intelligence strategy aimed at strengthening innovation and the digital economy between 2026 and 2028. Why does AI matter for drones? Because modern drones rely on autonomous navigation, image recognition, and real-time data analysis. መንገድ ለፈጣን ጉዞ ምቹ የሆኑ ዘመናዊ መንገዶችን እየገነባ ያለ ለፈጣን የባቡር መንገድ የሚሆን ዘመናዊ የሐዲድ ዝርጋታን እያከናወነ የሚገኝ ያለ አንዳች ብድርና እርዳታ በራሱ ሀብት ብቻ ተጠቅሞ እጅግ ቅንጡና ዘመናዊ አየር መንገድ በመገንባት ላይ ያለ መሪ ነው ፕሬዝዳንት ካፒቴን ኢብራሂም ትራኦሬ። These roads are not being built the traditional way. No expensive foreign contractors dominating every step. No long chains of external dependency. No inflated costs from international intermediaries. Of all the projects currently underway, none embodies this ambition better than the Dies International Airport, Taba, located approximately 35 kilometers north of Ouagadougou. This mega project is intended to replace the capital's current airport, which has become too isolated in the urban area. The future airport will cover an area of approximately 4,400 hectares. These dimensions will allow us to accommodate large international aircraft. The project includes a passenger, terminal cargo, aero tower, aircraft parking areas, a military base, access roads, and air navigation equipment. የጥጥ ምርት የአገር ውስጥ የጥጥ ምርትን በዘመናዊ እርሻ አሳድጎ አገር ውስጥ የሚፈበረኩና የሚመረቱ ዘመናዊ አልባሳትን በማምረትና ዜጎችን በማልበስ ላይ የሚገኝ መሪ ነው ፕሬዝዳንት ካፒቴን ኢብራሂም ትራኦሬ።
proof of our determination to place the Burkinabe artisan at the heart of the country's development strategy. This message resonates deeply with the current spirit of Burkina Faso, where the people are reclaiming control over their own destiny. The government's strategy reflects a broader goal: to transform the economy from one that exports raw materials to one that produces finished goods proudly made in Burkina Faso. The cotton industry, one of the country's main economic pillars, is being reimagined as a driver of innovation, creativity, and self-sufficiency. ወርቅ ፋብሪካ ኢብራሂም ትራኦሬ የአገሪቱን የወርቅ ሀብት ሁሉም ዜጋ እኩል እንዲካፈል በማድረግ ላይ ያለ መሪም ነው። የአፍሪካ ወርቅና ልዩ ልዩ ማዕድን እንዲሁም ማናቸውም አይነት የግብርና ምርት ወደ አፍሪካ አገራት ካልሆነ በቀር ወደ ምዕራባውያንና ወደ አውሮፓና አሜሪካ ኤክስፖርት እንዳይደረግ የከለከለ ጸረ ኢምፔሪያሊስት ሆኖ የተነሳና የበዝባዣን የፈረንሳይን ባንክ ዘግቶ የራሱን ብሔራዊ ባንክ አቋቁሞ እነሱንም አባሮ ገንዘባቸውን አግዶ የራሱን ገንዘብ ተጠቅሞ አገሩን እያለማና የራሱን ገንዘብ ዓለም አቀፍ ገንዘብ ለማድረግ እየሰራ የሚገኝ መሪ ነው። የአገሪቱን የውጭ ዕዳ ሙሉ በሙሉ ከፍሎ አታስፈልጉንም ውጡልን ብሎ ያባረረና ያለነሱ ድጋፍና እርዳታ አገሩን በፈጣን የልማት እድገት ላይ እያስመነደገ ያለ የሚታይ የሚዳሰስ የሚጨበጥ ለውጥ ያስመዘገበ ህዝቡን በምግብ ራሱን አስችሎ ለሌሎች መትረፍ የቻለ ጀግና መሪ ነው ፕሬዝዳንት ካፒቴን ኢብራሂም ትራኦሬ። Literally zero foreign money. Traoré confirms it right here on camera. Et ça c'est important et c'est financé par nos fonds propres. Donc ce qui veut dire que j'ai déjà dit au ministre des Finances de prévoir pour 2026 minimum 200 milliards qui vont être injectés dedans. Normally, for any other African nation, hiring foreign contractors for a road like this costs around $2 billion. But Traoré's new strategy slashed the cost per kilometer by over 60%. It translates to building the fatherland. And the logic behind it is surprisingly simple. Instead of handing multi-million-dollar contracts to foreign companies, the government completely flipped the script. They bought their own machines, trained their own engineers, and deployed the military to build the roads directly alongside ordinary citizens. No foreign contractors taking a huge profit cut. No more money bleeding out of the country. No China, no, it's local. So this project is handled totally 100% by Faso Mebu, local companies. የኒውክሌር ኃይል በአገሩ ውስጥ በራሱ አቅም የኒውክሌር ማብላያ ተቋም እየገነባ ያለ መሪ ነው የቡርኪና ፋሶ መሪ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ። Burkina Faso didn't suddenly wake up and decide nuclear power was trendy. This wasn't a flashy choice. It was a desperate but calculated decision. But even with technology more accessible, nuclear remains a high-stakes game. You don't just flip a switch and light up cities. You need fuel security, waste management, radiation protection, emergency planning, and most of all, public trust. That's why this isn't just a decision for Burkina Faso's Ministry of Energy. It's a national transformation, one that touches every part of society, from universities and training centers to rural radio stations tasked with explaining nuclear safety to villagers. የነዳጅ ዘይት ስቶክ ዛሬ ደግሞ ከቡርኪና ፋሶ እስከ ጋናና ኒጀር የሚደርሱ የምድር ውስጥ ኦይል ፓይፖችን ምድር ለምድር እየዘረጋ ነው። የነዳጅ ዘይት እጥረት እንዳይኖርና የነዳጅ ዘይት ባርነት እንዳይኖር በሚል ነዳጅ ዘይት ሀብት ካላቸው የአፍሪካ ሀገራት ጋር ግንኙነት ለመፍጠርና የንግድ ልውውጥ ለማድረግ የሚረዳ የአፍሪካን ነዳጅ ዘይት ሀብት ለአፍሪካውያን በሚል ከጎኑ ከቆሙት የጎረቤት አገራት ጋር ከማሊ፣ ከኒጀር እንዲሁም ከጋና ጋር ምድር ለምድር መተሳሰርና ልውውጡን ዘላቂ ለማድረግ ይህን መሰል ኦይል ፓይፕ እየዘረጋ የሚገኝ መሪ ነው። These two neighboring nations are proving that Africa can solve its own energy challenges through unity, strategy, and leadership. At the heart of it is a growing friendship between President Ibrahim Traoré of Burkina Faso and Ghana's former president, John Dramani Mahama. A friendship that has laid the groundwork for something much bigger than fuel. የነዳጅ ዘይት እጥረት እንዳይኖር በሚልም ቢሊዮን ኪዩቢክ ሊትሮችን ይዘው መቆየት የሚችሉ ኦይል ታንከሮችን በአገር ውስጥ በልዩ ልዩ ስፍራዎች እየተከለ ያለ መሪ ነው ጀግናው የቡርኪና ፋሶ መሪ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ። President Traoré is standing up. He is saying the natural resources in Burkina Faso, they belong to the people of Burkina Faso.
Niger is doing the same thing. Mali is doing the same thing. Every leader must look at what's happening in the Sahel nations. የድሮን ማምረት ስራ በአገር ውስጥ ለሽብርተኞች መከላከያ ይሆን ዘንድ ድሮን በአገር ውስጥ እያመረተ ነው ትራኦሬ። ነገር ግን ድሮኖቹ ዋና ዓላማቸው ለግብርና አገልግሎት ጥቅም ላይ መዋል ነው። ግድብ፣ የኤሌክትሪክ ኃይልና የመስኖ ግብርና፣ ሌሎች ከግድብ ግንባታ እስከ መስኖ ልማት፣ ከፍራፍሬ ምርት እስከ ሰብል ምርት፣ ከአሳ እስከ ቤት እንስሳና የእንስሳ ተዋጽኦ፣ ከዶሮ እርባታና እንቁላል ምርት እስከ ቲማቲም ወዘተ በሁሉም የግብርና ዘርፍ በሁሉም የኢንዱስትሪ ዘርፍ እጅግ ውጤታማ የልማት እድገት እያሳየች ያለች አገር አድርጓታል። ሌላው ቀርቶ ማረሚያ ቤቶችን ወደ ግብርና ማዕከልነት፣ የህግ ታራሚዎችን ወደ አምራች ዜጋነት የለወጠ ድንቅ መሪ መሆኑን አስቃኝተናቸዋል። ታራሚዎች የእስር ጊዜያቸውን የነጻነት አየር እየተነፈሱ በታማኝ እስረኝነት በግብርና ስራ እንዲሰማሩና በጥሩ ደሞዝ እንዲሰሩ ያደረገ መላውን የቡርኪና ፋሶ ታራሚ አምራች ዜጋ እንዲሆኑ ከማድረግ አልፎ ወጣቶቹ ያላቸውን ዕውቀትና ሙያ ለአገራቸው እድገት ጥቅም ላይ እንዲያውሉት በማድረግ ላይ የሚገኝ በአፍሪካ አህጉር የመሪነት ታሪክ አይተነውና ሰምተነው በማናውቀው ሁኔታ አገሩንና ህዝቡን የሚወድ አገሩንና ህዝቡን ያለማንም ጣልቃ ገብነት ነፃ አውጥቶ እየመራ ያለ ሊገልጹት የሚከብድ አስደናቂ መሪ ነው ኢብራሂም ትራኦሬ። ነፃ ትራንስፖርት፣ እጅግ ዘመናዊ ባሶችን በ13 ቢሊዮን ፍራንክ ገዝቶ መላውን ዜጋ ነፃ ትራንስፖርት እንዲያገኝ ያደረገ ቅንና አገር ወዳድ መሪ ነው ኢብራሂም ትራኦሬ። ከዚህም አልፎ ዌስት ማኔጅመንት በሚል እጅግ ዘመናዊ ተሽከርካሪዎቹን ገዝቶ ለየከተማ አስተዳደሩ በማደል የአገሪቱን ንጽህና በመጠበቅ ላይ የሚገኝ መሪ ነው። ለወታደሩም ተንቀሳቃሽ ሕክምና መስጠት የሚችሉ ተንቀሳቃሽ ተሽከርካሪዎችን መድቦ ሕይወታቸውን ለአገራቸውን የሰጡትን ከአካባቢው አሸባሪዎች ጋር የሚዋጉትን ወታደሮች ደህንነት እንዲህ እየጠበቀና እያስጠበቀ ያለ መሪ ነው ፕሬዝዳንት ኢብራሂም ትራኦሬ። በዚህ መልኩ አገሩን በፈጣን እድገት ላይ እያራመደ ያለ ሁሉንም ዜጋ በእኩል እያስተናገደ የሚገኝ ድንቅ መሪ ሆኖ ይገኛል። ፕሬዝዳንት ካፒቴን ኢብራሂም ትራኦሬ ሊገልጹት በሚከብድና በአፍሪካ ምድር በመሪነት ታሪክ ታይቶ በማይታወቅ ሁኔታ በታማኝነት ህዝቡን እያገለገለ ያለ ለትልቁም ለትንሹም እኩል የዜግነት መብት ያጎናጸፈ ፍትሃዊ የሀብት ክፍፍልን ተግባራዊ በማድረግ ላይ የሚገኝ ገበሬውንም ባለስልጣናቱንም ወታደሩንም የመንግስት ሰራተኛውንም የህግ ታራሚውንም ደሃውንም ሀብታሙንም ሕፃን ሽማግሌውን በሐቀኛ አስተዳደሩ በጋራ በቅንነት እኩል እያገለገለ እያስደሰተ ያለ ይህን ሁሉ አድርጎም የዜጎችን ብሔራዊ ስሜት ያዳበረ ህዝቡ በፍቅር የወደቀለትና እባክህ አንተ ብቻ ግዛን ከስልጣን አትውረድ እየተባለ ያለ ለሌላው አፍሪካዊ የተስፋ ጭላንጭል የፈነጠቀ ከዜጎቹ አልፎ የመላውን ዓለም ጥቁር ህዝብ በአስደማሚ ስራው በደስታ እንባ እያራጨ ያለ ብቸኛውና የመጀመሪያው ምናልባትም የመጨረሻው ሐቀኛና ጀግና ቆራጥ ህዝቡን አገሩን ወዳድ ቅን ሐቀኛ ለህዝቡና ለአገሩ ያለው ፍቅር ወደር አልባ የሆነ ብርቅዬ ጥቁር አፍሪካዊ መሪ ነው ኢብራሂም ትራኦሬ። ይህን ሁሉ ተአምረኛ ስራ የሰራው ደግሞ በ3 ዓመታት የአገዛዝ ዘመኑ ብቻ ነው። እነሆ 4ኛ ዓመቱን ሊይዝ 2 ወራት ብቻ ይቀሩታል። ትራኦሬን የማስገደል ሙከራዎች። ይህ ጀግና መሪ ዛሬም እጅ በአፍ የሚያስጭን የልማት ስራውን እንደቀጠለ ነው። የምዕራባውያን እሱን የማስገደል ሙከራም እንዲሁ እንደቀጠለ ነው። ከ25 የግድያ ሙከራዎች መክሸፍ በኋላ ዛሬ ሌላ ዘዴ ቀይሰዋል። መርዞ ማስገደሉ አልሰራም። በታማኞቹ ማስፈንቀልም አልሆነም። አመጽ ማስነሳት አልሰራም። በምግብ አብሳዩ መርዞ የመግደል ሙከራው አልተሳካም። ትራኦሬን ለማስወገድ የተዘየዱት ሁሉም ዘዴዎች ከሽፈዋል። ስለዚህ እሱን ለማስወገድ የቀራቸው 3 ያህል ዘዴዎች ናቸው። አንድም የጎረቤት ሀገር መንግስትን በሱ ላይ ማስነሳት። ለዚህ የኮት ዲቯር መንግስት ከፍተኛ ክፍያ ተስማምቶ ፈቃደኝነቱን አሳይቷል። ትራኦሬ ስልጣን ከያዘበት ጊዜ ጀምሮ ንግግር ሲያደርግ ፈገግ እንዳለ ነበር የሚታየው። ኮስተር ብሎ የተናገረው ይህን የኮት ዲቯር ወይም የአይቮሪ ኮስትን መንግስት ባንዳነት በሚመለከት ነው። Je le dis, j'insiste et je persiste. Nous n'avons rien contre le peuple ivoirien, mais nous avons quelque chose avec ceux qui dirigent la Côte d'Ivoire. ሁለት በሰብአዊ መብት ጥሰት በሐሰት መክሰስና ራሳቸው ከሳሽ ራሳቸው ዳኛ በሚሆኑበት በዓለም አቀፉ ፍርድ ቤት የእስር ማዘዣ አውጥተው ማሳደንና ማስያዝ አስይዞ ማስወገድ ወይም ሌላ ይህን ለማድረግ ስራቸውን ከጀመሩ ቆይተዋል።
ምዕራባውያን ትራኦሬን ሳናስወግድ እረፍት የለንም ብለዋል። ጀግናውና ቆራጡ መሪ ፕሬዝዳንት ኢብራሂም ትራኦሬ ለዚህ የሰብአዊ መብት ጥሰት ሐሰተኛ ክሳቸው መልሱ እንዲህ የሚል ነው። ህዝቤን ብጨፈጭፍ ኖሮ የሰላም ኖቤል ተሸልሙኝ ነበር። አገሬን ስላለማሁ፣ መልካም አስተዳደር ስለዘረጋሁ፣ የምግብ ሉዓላዊነትን ስላረጋገጥኩ ግን በሰብአዊ መብት ጥሰት ትከሱኛላችሁ የሚል መልስ ሰጥቶ ስራውን የቀጠለ መሪ ነው። የካፒቴን ኢብራሂም ትራኦሬን የልማት ስራዎችና ተያያዥ አኩሪ ተግባራቶችን በሚመለከት በርከት ያሉ ቪዲዮዎች ሰርተንላችኋል። ምክንያቱም እኛ አፍሪካውያን ነን። አፍሪካ እንዲህ ስትሆን በዘመናችን አይተን አናውቅምና ብርቃችን ስለሆነ ነው። ትራኦሬና ስራው ስለሚያስደስት ብቻ ሳይሆን መበረታታትና አርአያ ተደርጎ መወሰድ ስላለበትም ነው። እኛ እንደነርሱ መሆን ባንታደልም እንደ ትራኦሬ አይነት መሪ መናፈቃችን አይቀርም። እንደ ቡርኪና ፋሶ ህዝብ መሆንና በመሪዎቻችን መደሰት ባንችል እንኳ በሌሎች አፍሪካዊ ህዝቦቻችን ደስታ መደሰት ይኖርብናል። ስለዚህ ነው መላውን ጥቁር ህዝብ በደስታ እንባ እያራጨ ያለውን የጀግናውን መሪ ስራዎች ከስር ከስር እየተከታተልን የምናካፍላችሁ። አርአያ መሆን የሚችል መሪ ነውና ስራዎቹ መላውን አፍሪካዊ ህዝብ ወይም የሶስተኛውን ዓለም ጥቁር ህዝብ የሚያኮሩ ስራዎች ናቸው። በዚህም ላይ በዚህ ዘመን በአፍሪካ ምድር ስለ ኢብራሂም ትራኦሬ መልካምና አስደናቂ ስራ ካልተወራ ስለምን ሊወራ ይችላል? በእነዚህ ምክንያቶች ነው የኢብራሂም ትራኦሬን አስደናቂ ስራዎች እየተከታተልን ልናቀርብላችሁ የወደድነው። እናንተስ ስለ ፕሬዝዳንት ኢብራሂም ትራኦሬ ምን ተሰማችሁ? ምንስ ትመኙለታላችሁ? ሐሳብና አስተያየታችሁን በኮሜንት አጋሩን። ቻናሉን ከወደዳችሁት ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እንዲሁም ለሌሎች መነሳሳትና አርአያ ይሆን ዘንድ ሼር ማድረግ አትርሱ። በመሰል ዝግጅት እንመለሳለን። ስለ አብሮነታችሁ እናመሰግናለን። ሰላም ቆዩን።